ከአንድ ዓመት ጊዜ በላይ ተደብቆ የነበረው ሰነድ ተገልጧል። ቱርክ የሶማሊያን ነዳጅ በገፍ አውጥታ ለዓለም ገበያ ለማቅረብ ከሞቃዲሾ መንግስት ጋር የገባችበት ውል ዝርዝሩ ይፋ ሆኗል። እንደ ቅኝ ተገዥ 90 በመቶ ሀብቷን ለመገበር የፈረመችው ሶማሊያ ያጣቻቸው መብቶች እጅግ አስደንጋጭ ሆነዋል። የቱርክ ጦር ሞቃዲሾን ለመጠበቅ እየገባ ባለበት ጊዜ ይህ መሰማቱ ደግሞ ብዙዎችን አስገርሟል። በኢትዮጵያ ምክንያት አስደንጋጭ ውል የተዋዋለው የሐሰን ሼክ መሐሙድ መንግስት የሶማሊያን ህዝብ ዋጋ እንዳያስከፍለው ተሰግቷል። ቱርክም ምንኛ የነዳጅና የተፈጥሮ ሀብቶችን ለመቆጣጠር እየባዘነች መሆኑን አሳይታለች። አዲሱ ሰነድም ለሀገሪቱ ምክር ቤት ተልኳል። በሌላ በኩል ሁለቱ ኒውክሌር ታጣቂዎች የገቡበት ውጥረት የሚበርድ አልሆነም። በካሽሚር የተፈጸመ ግድያ የለኮሰው እሳት ህንድና ፓኪስታንን ወታደራዊ ፍጥጫ ውስጥ ከቷል። ህንድ የወሰደቻቸውን እርምጃዎች የተመለከተችው ፓኪስታን ኒውዴልሂ የሙሉ ጊዜ ጦርነት ልትከፍትብኝ ትችላለች ስትል አስጠንቅቃለች። ፒያሳ ኔትወርክ እነዚህን ጉዳዮች በጥልቀት ይመለከታል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅ ዘገባዎች ቤተሰብ ይሁኑ ስንል ጋብዘናል። ሰነዱ ተገልጧል። እስኪገለጥ 14 ወራት ቢጠበቅም አልቀረም፣ ተገልጧል። በእርግጥ አስቀድሞ የተገለጡ ጉዳዮች ነበሩ። እናም የሚጠበቁ ነገሮች ነበሩ ማለት ይቻላል። ይሁንና በዚህ መጠን ሶማሊያ ለቱርክ ትገብራለች ብሎ የገመተ አልነበረም። አምና የካቲት ላይ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን እና የሶማሊያ አቻቸው ሐሰን ሼክ መሐሙድ አንድ የመግባቢያ ስምምነት ተፈራረሙ። ስምምነቱ የሶማሊያ ጠረፍ ላይ የሚገኘውን የጋዝና የነዳጅ ዘይት ሀብት ቱርክ እንድታወጣና ከሶማሊያ ጋር እንድትጋራ የሚል ነው። ይህ የመግባቢያ ሰነድ በመጋቢት ወር ወደ መደበኛ ውል ተሻግሮ በቱርኩ የኢነርጂ ሚኒስትር አልፓርስላን ባይራክተርና በሶማሊያ የነዳጅ ሚኒስትር አብዱራዛቅ ኦማር መሐመድ ፊርማ ተረጋገጠ። የኃይልና የሃይድሮካርበን ሀብቶችን እንዴት አውጥተው እንደሚከፋፈሉ ሁለቱ ሀገራት ዝርዝር አንቀጾችን አዘጋጅተው ተፈራረሙ። በእርግጥ ቱርክ ያዘጋጀችው ውል ቢባል ይቀላል። ምክንያቱም የሶማሊያ ጥቅሞች እዚህ ግባ በሚባል መንገድ የተጠበቁበት ውል ስላልሆነ። ሶማሊያ 6 ቢሊዮን ኪዩቢክ ሜትር የተረጋገጠ የተፈጥሮ ጋዝ ክምችት እንዳላት ይነገራል። 30 ቢሊዮን በርሜል የሚሆን የሃይድሮካርበን ሀብትም አላት። ይህንን ሀብት እንጠቀም ተብላ የተጋበዘችው ቱርክ ግን ጥቅሞቿን በሚገባ የሚያስከብሩ አናቅስት ደርድራ ውሉን በድል ተወጣለች። ይህ ውል እስካሁን ለህዝብ ይፋ ሳይደረግ ቆይቶ የሀገሪቱ ፓርላማ ማጽደቅ ስለነበረበት ነው ረቂቁ ይፋ የወጣው። ቱርክ የነዳጅ ማውጣት ሂደቱን ለማስጀመር ለሶማሊያ መንግስት ምንም አይነት ገንዘብ ቀድማ ላለመክፈል ሶማሊያን አስማምታታለች። ይህንንም በስምምነቱ አንቀጽ 4.5 ላይ እንዲሰፍር አድርገዋለች። የተፈጥሮ ሀብት ቆፍሮ የሚስማማ ሀገር ወይም ተቋም ብዙ ጊዜ የተፈጥሮ ሀብቱ ለሚገኝበት ሀገር የተወሰነ ገንዘብ መክፈሉ የተለመደ ነገር ነው። ይህ ግን ሳይደረግ ቀርቷል። ሌላኛውና ወሳኙ ነገር ከነዳጅ ከሚገኘው ገቢ እስከ 90 በመቶ የሚሆነውን ቱርክ የመውሰድ መብት እንዳላት የተጠቀሰበት አንቀጽ ጉዳይ ነው። በእርግጥ የአስተዳደርና የቁፋሮ ወጪን እንደሚያካትት ተገልጿል። ይሁንና እንዴት ቁጥጥር እንደሚደረግበት ግልጽ አልተደረገም። ቱርክ በአንቀጽ 4 ንዑስ አንቀጽ 8 ላይ የሚወጣውን ነዳጅ ለዓለም አቀፍ ገበያ የመሸጥ መብትም ተጎናጽፋለች። አንካራ ይህ ውል የሰጣትን መብት ለሶስተኛ ወገን የማስተላለፍ ሙሉ መብት እንዳላት ውሉ ይገልጻል። በውሉ መሰረት ከቀጣይ መስከረም ወር ጀምሮ ስራው ሙሉ ለሙሉ እንደሚጀመር ይጠበቃል። የቱርክ የባህር ኃይልም የቁፋሮ ተግባሩ ላይ ለሚያጋጥም የጸጥታ ችግር ሽፋን ይሰጣል። ሶማሊያ እዚህ ጣጣ ውስጥ የገባችው በኢትዮጵያና ሶማሌላንድ የባህር ጠረፍ ስምምነት ምክንያት እንደሆነ ይታወቃል። ጠረፌን አላስነካም ያለችው ሞቃዲሾ ጠረፏን ከነሀብቱ ለቱርክ እንደሰጠች ግን ብዙም የገባት አይመስልም። ሞቃዲሾና አዲስ አበባ በራሷ በአንካራ አሸማጋይነት ሲስማሙ አሸማጋዩዋ ሀገር በግርግር ትልቅ የትውልድ ሀብት እያፈሰች እንደነበር ግልጽ ነው። በአልሸባብ መስፋፋት መከራውን እያየ የሚገኘው የሐሰን ሼክ መሐሙድ መንግስት አሁንም ፊቱን ወደ አንካራ አዙሮ የወታደር ያለህ ማለቱ ይታወቃል።
ቱርክም ቁልፍ የሶማሊያ መንግስት ተቋማትን ለመጠበቅ 2500 ወታደሮችን ለመላክ ቃል ገብታለች። ከዚህ ውስጥ 500 የሚሆኑት ሶማሊያ መድረሳቸውን ሶማሊ ጋርዲያን ዘግቧል። በእግሩ መቆም የከበደው የሶማሊያ ማዕከላዊ መንግስት አንዱን ቀውስ ለማለፍ ሌላ ጣጣ ውስጥ እንደገባ ብዙዎች አስተውለዋል። በሌላ በኩል ሁለቱ የኒውክሌር ታጣቂዎች የገቡበት ውጥረት መብረድ አልቻለም። የየብስና የአየር ድንበሮቻቸውን ዘጋግተው የተፋጠጡት ፓኪስታንና ህንድ የካሽሚርን መሬት በጭንቀት ወጥረውታል። ነገሩ የተጀመረው ማክሰኞ ዕለት ህንድ በምታስተዳድረው የካሽሚር ክፍል በተፈጸመ ግድያ ነው። 25 የህንድና አንድ የኔፓል ቱሪስቶችን የቀጠፈው ይህ ጥቃት በርካቶች እንዲቆስሉም ምክንያት ሆኗል። ዓለም ደንግጦ የሐዘን መግለጫም አውጥቷል። ጥቃቱን ፈጽሟል የተባለውና ኃላፊነትም የወሰደው ላሽካር ኤ-ታይባ የሚባለው ቡድን ነው። ይህ ከፓኪስታን የበቀለ ቡድን በፓኪስታን ተደግፎ በህንድ ሽብር ይፈጽማል በሚል በኒው ዴልሂ ዘወትር ይከሰሳል። ህንድ ጥቃቱን ካደረሱት ውስጥ 3ቱን ይዣለሁ ብላለች። ሁለቱ የፓኪስታን ዜግነት ያላቸው መሆናቸውንም አሳውቃለች። በእጅ አዙር ጥቃቱ የተፈጸመው በፓኪስታን ነው በማለትም ቃል በቃል ባትናገረውም ስሜቷን እየገለጸች ትገኛለች። ጥቃቱ እንደተፈጸመ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ይህ የሽብር ድርጊት ያለ ቅጣት አያልፍም ሲሉ ፎክረዋል። መንግስታቸው ፓኪስታንን በተዘዋዋሪ ተጠያቂ መሆኗን በማውሳት ለፓኪስታን ዜጎች የሚሰጥን ቪዛ ከልክሏል። የየብስ ድንበሩን ዘግቷል። ከፓኪስታን ዲፕሎማቶቹን አስወጥቶ በኒው ዴልሂ ያሉትን የፓኪስታንን ዲፕሎማቶችንም አባሯል። እንደ አውሮፓውያን አቆጣጠር በ1960 የተፈረመውን የኢንዱስ የውሃ ስምምነት ለጊዜው ቀድጄ ጥየዋለሁ በማለት ብዙዎችን አስደንግጧል። ፓኪስታንም አጸፋ ሰጥታለች። የኢንዱስ የውሃ ስምምነትን አልቀበልም ማለት በውሃ ስምምነቱ ተጠቃሚ የሆኑ በሚሊዮን የሚቆጠሩ ዜጎችን ጀርባ እንደመስጠት ነው ስትልም ተቆጥታለች። ወደ ሌሎች ተጨባጭ እርምጃዎችም አልፋ የአየር ክልሏን ለህንድ አየር መንገዶች ዘግታለች። ከዴልሂ ጋር ንግድ የለም ብላ የንግድ መስመር ቆልፋለች። ኢስላማባድ ህንድ የድንበሩን ክስተት ሰበብ አድርጋ ሙሉ ጦርነት ልትከፍትብኝ ነው በማለትም ክስ አሰምታለች። ውዝግቡ ድንበር አካባቢ እስከ መታኮስም ደርሷል። በርካታ የዓለም ሀገራት ሁለቱ ሀገራት በረድ እንዲሉ እየጠየቁ ይገኛሉ። ባለ ኒውክሌሮቹ ሀገራት ግን ደማቸው ገና እንደሞቀ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ አንድም የተአማኒ አንድም የጥልቅ ዘገባዎች ቤተሰብ ሁኑ ስንል እንጋብዛለን። ሰላም።